ዶክተር ጤና ይስጥልኝ ዶክተር። አብሮ ይስጥልኝ። ምን ላግዝሽ? ዶክተር ካላስቸገርኩ አንድ ነገር ነበር። ምን ነበር እሱ? እዚህ ከሆኑ ማየት እችላለሁ? ለምን? አባትሽን በጣም እንደምትወጃቸው ሰላምና ምናሴ ነግረውኛል። እና እዚህ ሆስፒታል ከሆኑ ብተዋወቃቸው በጣም ደስ ይለኛል። አይ ጋሼ አይሆንም። ለምን? ይኸውልዎት ጋሼ አባዬ ቤተሰቤ እንዳገኛቸው ነው ማያውቁት። አባዬን የሚያውቁት የቀረቡት ብቻ ናቸው። ለማንኛውም እርሶ ወደ ቤት ይሄዱ። ካልሽ ይሁን፣ ውጤቱ ምንም ይሁን ምንም፣ አንቺ ግን ምንም ነገር መጨነቅ የለብሽም። እሺ? እኔ አባዬ እያለልኝ ለምንም ነገር ተጨንቄ አላውቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አይደለም የመጣሁት። እኔ ከቤተሰብ በላይ የሆነ አባት ነው ያለኝ። ቻው ጋሼ። ወይዘሮ ባዩሽ ያሰበችው ነገር አልተሳካላትም። እንግዲህ ቤቱን ተሽጦ ሌላ ቤት ሊገዛ ነው። እሷ ይሄን ቤት ብላ ነበር ተንኮልና ሴራዋን ይዛ የመጣችው። እርግብንም ይዛ የመጣች ለዚህ ቤት ብላ ነበር። ነገር ግን አልተሳካላትም። የእነ ሰላምም አባት ይሄ ቤት ጠቧል፣ ሌላ ቤት ይገዛ በማለትም ጥያቄ ያቀርበዋል። እንግዲህ ነገሩ ወዴት እንደሚያመራ ባናቅም ማለት ነው። እንግዲህ እነ ሰላምም ከአባታቸው ጋር ከእናታቸው ግጭት እንዳለው ያናገሩት ነው እና ሰላም የለም በቤት ውስጡ በማለትም እነሱም እንግዲህ የተጨቃጨቁት ነው ያለው። የነ ሰላም አባት ሀናን አዋርቷን ነበር። ለምርመራ በሄዱበት ሰዓት እርግብን ሀናን ትንሽ ማውራት እፈልጋለሁ በማለትም አንቺ ሂጂ በማለት ይጠይቃታል። አባ ምን ነው ትልቅ ነገር ነው እንዴ ልታወሩ የፈለጋችሁት በማለትም ጠይቀዋለች። ሂጂ ሰላምን በርነች ታገኛታለች በማለት ይልካታል። ሀና አባትሽን አገናኘኝ አባትሽን ሊያቸው ሲል ይጠይቃታል። ሀናም አራ በፍጹም እኔ እኮ ቤተሰቦቼን እንዳገኘሁም አልነገርኩትም አባቴ ምንም ያቅም ነገር የለም ስለዚህ በፍጹም አላገናኘህም በማለት ትመልሳለች። ሀና ምንም ነገር ሀሳብ እንዳይገባሽ ውጤቱ እንትን ባይራሱ አታስቢ በማለትም እሺ ብሏት ይሄዳል። በዛን ሰዓት እንግዲህ ሀናም ደግሞ ስለ አባቷ በጣም ብሩ እንግዲህ የሕክምና ብር ወደ 600 ሺህ ብር እንደሄደም ይነግራታል። ዶክተሩ 2 ጊዜ መላልሶ ጠርቷታል። ዶክተሩም እንግዲህ ሲታይ ወደ ሀና ያመራ ይመስላል። ዶክተሩ ደግሞ ወይዘሮ ሜላትም እንግዲህ ያው ውጤቱ እንደሚመጣ በጣም በጉጉት ጠብቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር እያረጋችሁ በላይክ ጀምሩት እላለሁኝ። እንግዲህ የሀና ውጤት ምን ላይ ደረሰ አብረን እንፈተፍታለን። ሀና ጉጉትና በጣም የሚጠበቀው ድራማ ተከታታይ ማለት ነው። ሀና እንግዲህ አባቷ በጣም ሐኪም ቤት በገባበት ሰዓት በጣም ብሩ ወደ ብዙ ብር መሆኑን ዶክተሩ ጠርቶ አናግሯት ነበር። በዛን ሰዓት ሀናም ተደናግጣለች። አባቴ ምን ሆነ በማለትም ዶክተሩን ጠይቋለች። አይ እንደዚህ ማለት አይደለም አባትሽ ጥሩ ሁኔታ ላይ እንደሄደም ያየሽ ነው። ያው እሷም ለአባትዮ ዶክተሩ ጥሩ ሁኔታ ላይ እየሄደ ነው ብላ ነግረው ነበር ለአባትዮ ማለት ነው። በዛን ሰዓት ዶክተሩም ጠርቶ ሲያናገራት በጣም ነበረ ተደናገጠችው። ሀና ብሩ በጣም 600 ሺህ ብር ሆኗል በማለትም ይነግራታል። እንዴ ወይዘሮ ሜላት እኮ እኔ እችላለሁ በማለት የኔ ድርጅት ይሸፍናል በማለት እኮ ነግረኛለች። ብሩ ግን እንደዚህ እንዴት ወጣ በማለትም ራሷን ተኩሳለች። ሀና ግን መቼ ነው እንደሰው የምታርፊው በማለትም አዝና ትወጣለች ማለት ነው። እንግዲህ ይሄ ተከታታይ ድራማ በጣም ነው የሚያጓጓው፣ በጣም ነው እንት የሚለው። የሀናና የእርግብ ውጤትም እንግዲህ ተመርምሯል። ሀናና እርግብ ማለት ነው ምርመራ ሊያደርጉ በገቡበት ሰዓት እንግዲህ ሁለቱንም ሲጠይቃቸው ዶክተሩ ሀና ስለ ታሪኳ ትነግረዋለች። ሀና እኔ ዶክተር ነበርኩኝ በማለትም ስነግረው በጣም ተገርሞ በጣም አዝኖ እስከ ሜላት ቤት ሰራተኛ እስከ መሆን ድረስ በማለትም አዝኗል። እናም ደግሞ እርግብ ደግሞ እንግዲህ በምትናገረው ነገር አንዳንዴም የሳቀችባትም እንግዲህ አሳልፏል። ሆኖ ግን ምርመራው ተመርምሯል። ሰላምና እርግብ ወደ ኩሽናም ገብቶ ነበር። በዛን ሰዓት ሁለቱም ምግብ እየሰሩ እኛ የሰላምን አፎን የሀና ቦታ ለምንድነው የምንሸፍነው በማለት ትነግራታለች። አንዳንዴ የሴትነት ወጋችንም እንትን እንዳይል በማለት ነው ትነግራታለች። እንግዲህ ሰላም ደግሞ ሀናን በጣም እንደምትወዳት ትነግራታለች 10 ጊዜ ማለት ነው። እሷ ደግሞ ደስተኛም አትሆንም። ሀና ደግሞ ሰላም ሁሉ ጊዜ
ውጤቱ ቢመጣም ትክክልም ቢሆን ትክክልም ባይሆን ሁሌ እህታችን መሆንሽን እንዳረሽም በማለት ሁሉ ጊዜ ትመክራታለች። እንዲሁም ሁላቸውም እንደዚህ ይሏታል። አባትዮም ደግሞ አሁን ያሉበት ሁኔታ በጣም አሪፍ ነው። ነገር ግን ብሩ እንደዚህ መሆኑ ሀናን በጣም አስደንግጧታል። መጨረሻው ምን ይሁን አብረን እንፈተፍታለን፣ አብረን እናያለን። ቤተሰብ ቪዲዮን ከወዳችሁ ላይክ እና ሼር ያደርጋችሁ አበረታቱኝ። ቅንነት ለራስ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።